Okay, let's go. ጌታዬ የኔን ገንዘብ ለማውጣት ነው የመጣሁት። እሱም የተናገረውን ሳይጨርስ ስራ አስኪያጅ ሚኒሽ እየገፋው ከዚህ ውጣ፣ ይህ ባንክ እንጂ መጠለያ ቤት አይደለም አለው። ግፊያው በጣም ኃይለኛ ስለነበረ ቪራጅ ሜህታ ተዘርሮ መሬት ላይ ወደቀ። የእሳቸው የሂሳብ ቁጥር፣ ፓስቡኩ እና ቼክ በአየር ላይም ተበተነ፣ መሬት ላይ ወደቀ። የባንኩ ድምፅ ለጊዜው ዝም አለ። ሁሉም አይኖች መሬት ላይ በወደቀው አዛውንት ላይ ተተከሉ። ክብራቸውም ከእሳቸው ላይ ወደቀ። ስራ አስኪያጁ በጥላቻ ለጥበቃ ሰራተኛው ምን ትመለከታለህ? አንስተህ ወደ ውጭ ጣለውም አለው። እንደዚህ ያሉ ሰዎች የባንኩን ስም ያበላሻሉም አለው። የጥበቃ ሰራተኛው ሳያስበው የቪራጅን እጅ ይዞ ወደ ውጭ ገፋቸው። የመስታወቱ በር ከኋላቸውም ተዘጋ። በውጭ በኩል መሬት ላይ የተቀመጡት ቪራጅ ሜህታ በጭንቅላታቸው ላይ ትንሽ ጉዳት ቢኖርም ልባቸው በጥልቅ ተጎድቶ ነበር። በአይኖቻቸው ውስጥ የውርደትና የተስፋ መቁረጥ እንባዎች ነበሩ። ይህን ገንዘብ በህይወት ዘመናቸው በሐቀኝነትና በጥረታቸው ያፈሩት መሆኑን አስታወሱ። ዛሬ ግን ያው ገንዘብ ለማኝ ያደረጋቸው። እየተንቀጠቀጡ ወደ ቤት ተመለሱና እንደ ትንሽ ልጅ ማልቀስ ጀመሩ። ይህ ለቅሶ የውርደት ብቻ ሳይሆን ሰብአዊነት በዚህ መጠን የቀዘቀዘበት ስቃይም ነበር። ትንሽ ቆይተው ቪራጅ ሜህታ ድፍረትን ሰብሰብ አርግተው ልጃቸው አርያን ጋርም ደወሉ። አርየም በዴልሃ በሚገኝ ዓለም አቀፍ ኮሌጅ ውስጥ ትምህርት እያስተማረ ነበር። የአባቱን ስም ሲመለከት ወዲያውኑ ወደ ውጭ ወጣ። ኦ ባባ፣ ሁሉም ነገር ደህና ነው ሲል ፈገግ አለ። ከሌላኛው ወገን የተሰበረና በእንባ የተሞላ ድምፅም መጣ። ኦ ልጄ፣ ሁሉም ደህና ነው። ይህንን ብቻ መስማት ለአርየም በቂ ነበር። አንድ በጣም የከፋ ነገር እንደተፈጠረም ተረዳ። ከዚያም ግድብ እንደተሰበረ ውሃ ሁሉ የባንኩ አጠቃላይ ክስተት፣ እያንዳንዱ ግፊያና ውርደት በቪራጅ ትንፋሽ መሃልም ወጣ። በአርየም ውስጥ ልክ እንደ እሳት ጎመራ መፍላትም ጀመረ። አባዬ እባክህ ተረጋጋ፣ አሁን እየመጣሁ ነው አላቸው። አይ ልጄ ስራህን ቀጥል፣ ልቤን ለማቅለል ብቻ ነበር የነገርኩ አላቸው። ኦ ባባ፣ የአርየን ድምፅ አሁን ጠንከር ያለ ነበር። አሁን ለተፈጠረው ነገር መልስ እሰጣለሁ፣ ግን በራሴ መንገድ ነው የምሰጠው አላቸው። ስልኩን ዘጋ። ይቅርታ ተማሪዎች፣ አሁን መሄድ ስላለብኝ በጣም ይቅርታ። በቀጥታ ወደ አውሮፕላን ማረፊያም አመራ። በማታ ዘግይቶ ቤት ሲደርስ አርየን በሶፋው ላይ የተኙትን አባቱን እግር ነካ። ቪራጅ ሜህታ ደንግጠው ሲነሱ ልጃቸውን ሲያዩ እንባ እንደገና ከዓይናቸውም ፈሰሰ። አርየን አቀፋቸውና በቃ ባባ፣ ከእንግዲህ ምንም ነገር አይፈጠርም። Okay, let's go.